ከዚህ በመቀጠል ዛሬ ለምንድነው የተሰበሰብነው? ባህር አቋርጦ ህዝቡ ለምን መጣ? ይህን የመሰለ ከ600 ዓመት ከ700 ዓመት በፊት የነበረ ቅርስ ለምንድነው የወጣው? ምክንያቱ ምንድነው የሚለውን በዓሉን አስመልክተው አባታችን መምህራችን መላከ ምሕረት የኔታ ፈለገ ጥበብ አንዱዓለም በሚያምር አንደበታቸው ከቀደሙት ጀምረው ታሪኩን የሚያውቁ ናቸውና ያስተምሩናል። አምላካችን እግዚአብሔር በመምህራችን ላይ አድሮ እንዲናገረን እንዲገስጸን የእርሱ መልካም ፈቃድ ይሆንልን። ቀጥታ ወደ አባታችን በቅድስት ሥላሴ ዘአምኖት ማኅፀን ክህደት ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን ተይእቲ ስምዐ ማርያም ጽዮን ለዓለመ ዓለም አሜን። የጌታችን የኢየሱስ ክርስቶስ ጸጋው ሀብተ ወልድና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ኃይሉ ከመ መላእክት ተስፋ መንግሥተ ሰማያት ይደረግላችሁና ብርሃናትን አመላልሶ ማያትን አብስሶ መካና ክረምትን መዓልትና ሌሊትን አፈራርቆ አዳምን ከፍጥረቱ ሁሉ መርጦ አልቆ ገዢ ላደረገው ለልዑለ ባሕርይ እግዚአብሔር አምላክ ክብርና ምስጋና ይግባውና በተቀደሰው ስሙ እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ ጽንፍ እስከ ጽንፍ የተመሰገነ ይሁን። እሰይም ቀስቴ በውስተ ደመና ወትከውን ተአምረ ለኪዳኔ ማይከሌ ወማይከሌ ክሙ ወማይከለ ምድር። ኦሪት ዘልደት ምዕራፍ 9 ቁጥር 1። የተከበሩ መምህር ገብረ ማርያም የሐመረን ወሁራ ኪዳነ ምሕረት አስተዳዳሪ፣ የተከበሩ መምህር ሃይማኖት ከዚህ በፊት ሲያስተዳድሩ የነበሩ፣ የተከበሩ መልአከ አርያም አባ ቂርቆስ የጽርሐ አርያም ደብረ ሲና ባታ ለማርያም አስተዳዳሪ፣ የተከበሩ መሪጌታ ወረደ ብርሃን ሁልጊዜ ዲስ ያገለግሉ የነበሩና አሁንም በየዓመቱ እየመጡ ሁልጊዜ የሚያገለግሉ፣ መምህር ጥበቡ አየለ የፉሬ ማርያም ቤተክርስቲያን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ መነኮሳት፣ ላይካነ ምስጢር ዲያቆናት፣ አግብርተ እግዚአብሔር ምእመናን፣ አይማተ እግዚአብሔር ምእመናት፣ በአጠቃላይ በዚች በተቀደሰችው አውደ ዕለት ማለት የእመቤታችንን የድንግል ማርያም ቃል ኪዳን በዓል ለማክበር ይህን ታሪካዊ የሆነ በዓለ ኪዳነ ምሕረትን ለማክበር ስትሉ ከሩቅም ሆነ ከቅርብ ባህሩን ተሻግራችሁ ወንዙን ተሻግራችሁ የብሱን ረግጣችሁ አቀበቱን ወጣችሁ ቁልቁለቱን ወርዳችሁ በዚች አጸደ ቤተ ክርስቲያን ተሰብስባችሁ በተለያየ ስጦታችሁ እያገለገላችሁ ለምትገኙት ሁላችሁም ይፈትን ልበ ወኩልያተ እግዚአብሔር ብሎ ነብዩ ልበ አምላክ ዳዊት እንደተናገረው ልብ ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ ልዑለ ባሕርይ እግዚአብሔር አምላክ ዘአይን ኢሬ ወእዝን ይሰማ በሰብ ዘይታለ ዛስተራረው እግዚአብሔር ለይለ ያፈቅርዎ አይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጀውን በጎ ዋጋ እንዲሰጣችሁና በበረከቱ በረድኤቱ እንዲጠብቃችሁ በቸርነቱ በይቅርታው ይቅር እንዲላችሁ እየተመኘው ይህ በዓል የሁላችንም የቃል ኪዳን በዓል ነውና እንኳን ደስ አላችሁ ደስ ይበላችሁ እላችኋለሁ። አሁን ያዝነው ክፍለ ዘመን በጋ ይባላል። ሀጋ ይለዋል። ሀጋ የባጀ ካለው የሚወጣ በጋ ማለት ነው። 3 ወር በጋ 3 ወር ክረምት 9 ወር በጋ እንላለን። ግን 3 ወር ነው
የበጋው ክፍለ ዘመን በዚህ ክፍለ ዘመን ውስጥ በርካታ ንዑሳን ክፍላቶች ነበሩት። እነዚያን ፈጽመን አሁን ከመጨረሻው ጾም ከሚለው ነው ያለን። ርዕሳችን ቃል ኪዳን የሚል ነው። ነገር ግን ስለ ጾም ደግሞ ትንሽ እንላለን። ጾም ይህ አብይ ጾም በሶስት ይከፈላል። የመጀመሪያው ጾመ ሕርቃል ነው የሚባለው። እሱን ጨርሰን ወደዚህ ገብተናል። ጾመ ሕርቃል ይሰኛል ወይም ዘወረደም ይሰኛል እና የዘወረደ ትንታኔው ብዙ ነው። አሁን ያለን ከቅድስት ማለት ነው። ሁለተኛው ሳምንት ቅድስት 40ው ጾም ከሚጀመርበት ማለት ነው። 40 መዓልት 40 ሌሊት ነው ጌታችን የጾመው ወደ ገዳመ ቆሮንቶስ ገብቶ። ስለምን ጾመ ስንል አዳም ከዚህ ዓለም አፋ በምትሆን በገነት ድል ተነስቶ ነበር እና ጌታችንም ከዚህ ዓለም አፋ በምትሆን በገዳም ሶስቱን አርእስተ ኃጣውእ ድል ለመንሳት ይላል። ሶስት አርእስተ ኃጣውእ ይላል። አርእስተ ኃጣውእ ማለት የኃጢአት አለቆች ማለት ነው። በአማርኛ ሲተረጎም የኃጢአት አለቆች አሉ። እነዚህ ሶስቱ ማለት ነው። ሶስቱ አርእስተ ኃጣውእ ስስት፣ ትዕቢት፣ ፍቅረ ነዋይ። እነዚህን ድል ለመንሳት ነው እንግዲህ የገባልን። እነዚህን ድል ነስቶ እኛ ድል እንድንነሳ ማለት ነው። የቆማችሁ ተቀመጡ። ማዕድ ስጋዊን ቁጭ ብለን እንደምንመገበው አሁን ደግሞ ይህን ማዕድ ስጋዊ ቁጭ ብለን ነው የምንመገበውና በዚያ በኋላ ያሉትን እንዳዩ የቆማችሁ በሙሉ በያላችሁበት አረፍ በሉ፣ ቁጭ በሉ። እየተናገሩ ነው ያለሁት። ሁላችሁም ቁጭ በሉ። ሚዲያ ከያዘው በስተቀር ሁላችሁም ቁጭ በሉ። ሰዓት ስላለን ነው እንግዲህ ሰዓቷን እንጠቀምባታለን። 6 ሰዓት እስከምትሆን እንጠቀምና እዚያ በኋላ ወደ ቅዳሴ እንገባለን ማለት ነው። እና አዳም አቤት አዳም ከዚህ ዓለም አፋ በምትሆን በገነት ድል ተነስቶ ነበርና እሱም ከዚህ ዓለም አፋ በምትሆን በገዳም ድል ለመንሳት ይላል። ሶስቱን አርእስተ ኃጣውእ ድል ሊነሳልን ለኛ ነው። ጾሞ እንድንጾም ነው ያደረገ። ድል ነስቶ ደግሞ ድል የምንነሳበትን መሳሪያ ሰጥቶናል። ስስት ያልሰጡትን መሻት ነው ይላል። ትዕቢት ደግሞ አምላክ እሆናለሁ ማለት ነው። ፍቅረ ነዋይ ደግሞ ገንዘብ በቃኝ አለ ማለት። አዎ ብዙ ሰዎች ገንዘብ አይበቃቸውም፣ ይደረድራሉ፣ አይበሉትም፣ አይጠጡትም፣ አይሰጡትም። ሲሞቱ ተበላሽቶ ይቀራል ወይም ደግሞ ይከስራል። ይሄ ነው እንግዲህ በስስት ቢመጣበት በምነው ቢነሳው በትዕግስት። ይሄን በእኛ መሳሪያ ሰጥቶናል። ስንሳሳ መታገስ አለብን ማለት ነው። ስስት ከርዝበት ጋር ይያዛል። መጥፎ በሽታ ነው ስስት እና ለዚህ መሳሪያው ምንድነው? በትዕግስት ነው ድል የነሳው። ዲያብሎስን በትዕግስት ድል ነስቶታል። ትዕቢት ደግሞ አምላክ እሆናለሁ ማለት ነው። ራሱ አምላክ ነው ብሎ ነበር ዲያብሎስ። የወደቀው አምላክ እሆናለሁ ብሎ ያልፈጠርኩትን ፈጠርኩ ያላደረገውን አደረኩ ብሎ ወርዷል። ዛሬም ብዙ ያልሰራነውን ሰራን፣ ያላደረግነውን አደረግን የምንል ሰዎች ካለ ጽዋ ፈንታችን ይሄ ነው። ያ የወደቀው መልአክ ነን ማለት ነው። ቤቱ ታዛዦች እንሆናለን ማለት ነው። ያልሰራሁትን ሰራሁ ማለት አያስፈልግም። ያላደረጉትን አደረኩ ማለት አያስፈልግም። ትዕቢት ነው ማለት ነው። እና ለትዕቢት ደግሞ መድኃኒቱ ምንድነው? ትሕትና። ስለዛ አይበርሶ ያስር ወዛታት እርሶ ይከብር። የማቴዎስ ወንጌል ምዕራፍ 23 ራሱን ያከበረ ይዋረዳል፣ ራሱን ዝቅ ያደረገ ደግሞ ይከብራልና ይላል። ስለዚህ ትዕቢት ሲመጣብን ራሳችን ዝቅ ማድረግ ነው። ለትዕቢት ላለመገለጥ ራሳችን ዝቅ ማድረግ ነው። እሱ አሳይቶናል። በዚህ ነው ድል የነሳን። ዝቅ ብሎ የደቀ መዛሙርቱን እግር ያጥባል። ፈጣሪ ሆኖ እያለ መምህራቸው ፈጣሪያቸው የደቀ መዛሙርቱን እግር ያጠበ ለኛ ትሕትናን ለማሳየት ነው ዝቅ ያለው እና እኛ ዝቅ ማለት ነው ያለብን። ወንድሞቻችን እህቶቻችን ማክበር ነው ያለብን።
ለወንድሞቻችን ለእህቶቻችን ክብር መስጠት እንዳለብን በዚያ አስረድቶናል። እና በትዕቢት ቢመጣበት በትህትና ነው ድል የነሳው። ይህንን ለኛ እንድንነሳበት ሰጥቶናልና ትህትና ሊኖረን ይገባል ማለት ነው። ሌላው ፍቅረ ነዋይ፣ በፍቅረ ነዋይ ቢመጣበት ደግሞ በጸሪያ ነዋይ ገንዘብን በመጥላት ማለት ነው። እኛ በፍቅረ ነዋይ ሲመጣብን ገንዘብን መጥላት አለብን። ገንዘብ ካልጠላን ያ ፍቅረ ነዋይ ከኛ ሊወገድልን አይችልም እና ገንዘብ በመጥላት በዚህ ሁሉ ድል ነስቷል። ወጾም 40 መዓልተ ወ40 ሌሊት 40 መዓልት 40 ሌሊት ከቆመ ሳያጥፍ ከዘረጋ ሳያጥፍ ጾመ 40 መዓልት 40 ሌሊት። ስለምን 40 መዓልት 40 ሌሊት የቆመ ስንል ሙሴ 40 ጾሞ ሕገ ኦሪትን ሰርቶ ነበረ። እሱም 40 ጾሞ ሕገ ወንጌልን የሚሰራ ነውና እንግዲህ ጾምን የመጀመሪያ ሕግ አደረገ። ጾም የመጀመሪያ ሕግ ናት፣ ታላቅ ሕግ ናት በእግዚአብሔር ዘንድ። ሰው ከጾመ የእግዚአብሔርን ሕግና ስርዓት ያከብራል ማለት ነው። ምክንያቱም ካልጾመ ሰው ካልሰገደ ካልጸለየ ሰው እንዳልተበራ ተረስ ማለት ነው። ጾም ልጓም ይላታል፣ ፍሬሃ ጾም ይላል ቅዱስ ያሬድ። ጾም ልጓም ናት፣ ፍሬዋም ይጣፍጣል ይላል። ፈረስ እንግዲህ ካልተገራ ባለቤቱን ይዞ በረሃ ነው ወይም ገደል ነው የሚከተው። ሰው ደግሞ የሚገራው በጾም በጸሎት በስግደት ነው። ዝም ብሎ የሚበላ ሰው አይታችሁ ከሆነ ያ ዋጋ የለውም እኮ እንስሳ ማለት ነው። በእግዚአብሔር የማይገዛ አጋጥሞኛል። እኔ ወዲያ ወዲህ ስል ጾም የማያውቁ ክርስቲያን ሆነው ጾም የማያውቁ ሰዎች አጋጥሞኛል። እኔ በጣም እንዳሳዝን ነው። ቤተክርስቲያን ሲሄዱ በልተው የሚሄዱ ታዲያ እነዚህ እንዴት ክርስቲያን ይባላሉ? በጣም አስቸጋሪ ነው። እና ጾም የሰው ልጓም ነው ማለት ነው። ለምን ኃጢአት መሰረት እንደሆነ ጾምም ለምግባር ለትሩፋት መሰረት ናት። እና ለጸሎት ወይታ ለአይምሮ ለአንብ ወነቃ ለአንብ ይላታል። ጾምን የጸሎት እናቷ ነው ይላት ጾምን። ምክንያቱም ሰው ሲጸልይ እየጾመ ነው የሚጸልየው፣ ጾሞ ነው የሚጸልይ እና እናቷ ይላታል። ለጸሎት እናቷ። መቼም ከእናት በፊት ልጅ አይገኝም፣ አስቸጋሪ ነው። ልጅ አለ አሉ የለኝም አለ እና የልጅ ልጅ አለ ብሎ ቤት አልፎዋል ይባላል። እና የጸሎት እናቷ ጾም ናት። እንግዲህ ከእናት በፊት ልጅ አይገኝም። ስለዚህ ሰው ጸሎት ሲያደርግ እየጾመ ነው የሚጸልየው። አንዱ ነው። ሁለተኛ ደግሞ ለጸሎት ወህታ ለአርምሞ ለዝምታ እናቷ ናት። አሁን ወህታ ለአርምሞ ለዝምታ እህቷ። እህትማማች በጣም ሲፋቀር ይገርማል። እንደዛሬው ዘመን ሳይሆን ታላቅ እህት እንደ እናት ትቆጠራለች። ወእህታ ለአርምሞ ለዝምታ እህቷ ይላታል። ጾምን ጾም የሚጾም ሰው ዝም ነው የሚለው። አሁን የእግዚአብሔርን ቃል እየሰማን ዝም ብለን ጾመና ደግሞ የእግዚአብሔርን ቃል ወደ ውስጣችን ለማስገባት ሁላችን ዝም ብለን የምናዳምጥ እዚህ ላይ የምናገር ሰው ካለ አልተማረም ማለት ነው። የምናገር ሰው ካለ አልተማረም። እንግዲህ የመጣበትን ረስቷል ማለት ነው። አንድ ሰው ወደ ገበያ ሲሄድ የሚሸምተው ነገር ካለው የሚሸምተበትን ዕቃ ይዞ ነው የሚሄደው፣ ሸምቶ ነው የሚመጣ። ያለዚያ ግን ዝም ብሎ ዕቃ ሳይሸምት የሚመጣ ከሆነ የውርንጫ ድካም ይባላል። ውርንጫ ከእናቷ ጋር ዝም ብላ ነው የምትሄደው፣ አትሸከምም። ዝም ብላ ሄዳ ትመለሳለች ማለት ነው። እዚህም መጥቶ ደግሞ ቃለ እግዚአብሔር የማይሰማ ከሆነ አሁን እዚህ የምንናገረው በቤተ ክርስቲያን አባቶቻችን ሊቃውንት ያደሩበት በግዕዝ ነው። ቅዱስ ያሬድ ዜማውን ግዕዙን እዝሉን አራራዩን በግዕዝ ነው፣ በአማርኛ አይደለም የደረሰው። ዛሬ በአማርኛ ማዜም ተጀምሯል። ግን አይሆንም፣ ሊሆን አይችልም። ቋንቋው ግዕዝ ስለሆነ አማርኛ አዜማለሁ ያለ ሰው ግዕዙን ጥሶታል ማለት ነው፣ ብዙም በምሶታል ማለት ነው። እና ያንን ነው አባቶቻችን
እዚያ ሲሉት ያደሩትን ሲያመሰግኑበት ያደሩትን ነው እዚህ ወጣን ተርጉመን አመስጠን እየተማርን ያለን እና ይሄ በዚህ ላይ የማይገለይ ሰው ካለ ምን ዋጋ አለው? ዝም ብሎ ሄደ ማለት ነው። እዚያ የተገለገለው ሁሉ ዝም ብሎ ሳይ ደርሶ መልስ ማለት ነው። ባዶ በእግር መጥቶ ዝም ብሎ መመለስ ከልብ አልመጣም ማለት ነው። ስለዚህ ተግተን የእግዚአብሔርን ቃል ማዳመጥ አለብን ለማለት ፈልጌ ነው እና ለእንባ እህቷ ናት። ሰው ሲጾም ያለቅሳል። ስለ ኃጢአቱ እያሰበ እግዚአብሔርን እየለመነ ያለቅሳል። ብዙ አባቶቻችን በመጻሕፍት የመዘገቡ ሰዎች አሉ። አዳም ኃጢአት ሰርቶ ከገነት በወጣ ጊዜ እንባ አልቆ እስካልቆ ደም ያለቅስ ነበረ። ያችን የሚወዳትን ገነትን አጥቶ በዚያ በሰይጣን ጸላኢነት አጥቶ አልመጣበታለን እና ደም ያለቅስ ነበረ። እናለቅሰው ምንድነው? አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አስቀይሜ የፈጣሪን ትእዛዝ ጥሼ በገዛ እጄ ወደ ገነት ወጣሁ፣ እባክህ ፈጣሪ መልሰኝ ያለ ደም ያለቅስ ነበር። እኛስ ኃጢአት የሌለብን ሆነን ማናለቅስ? ኃጢአት ያልሰራን ሆነን ነው ማናለቅስ? ወይስ ያን ዘላለማዊውን ዓለም ባንፈልግ ነው? ማንጾም ለምንድን ነው? ያን ዘላለማዊውን ዓለም ለማጣት ነው እንዴ? እና የጸሎት እህቷ ይላል፣ የጾም እህቷ ይላታል። እንባ ማለት ወደ እግዚአብሔር የምታቀርብ ስለሆነች ማለት ጸሎት እህቷ አርሙ ሆነ ቃል አርሙ ለእንባ ምንጯ አርምሞ ማለት ዝም ማለት ነው። ሰው ቅድም እንዳልኩት ሁሉ ዝም ብላችሁ አሁን እየሰማችሁ ያላችሁ እኔ እየተናገርኩ እናንተ የምትናገሩ ከሆነ እንግዲህ የቅቤ ገበያ ማለት ነው። ሙሉ መንጫጫት ነው፣ ዋጋ የለውም። ይሄ ነው ስርዓቱ፣ የቤተ ክርስቲያናችን ስርዓት ይሄ ነው። አንድ መምህር ቆሞ ሲያስተምር ሁሉም ዝቅ ብለው ባሉበት ቦታ ማዳመጥ። ጌታ ተራራ ላይ ሆኖ ያስተምር ነበረ። ሰው ደግሞ ሰማያኑ ዝቅ ካለ ቦታ ተቀምጠው ትምህርቱን ይሰሙ ነበር። እንደዚያ ማለት ሙሴ 40 መዓልት 40 ሌሊት ጾሞ ሕገ ኦሪትን ሰርቶ ነበርና ጌታም 40 መዓልት 40 ሌሊት ጾሞ ሕገ ወንጌልን ለመስራት ኤልያስ 40 ጾሞ ወደ ገነት ገብቷል። እናንተም 40 ብትጾሙ ገነት መንግስተ ሰማያት ትገባላችሁ ለማለት ለኛ ጾመልን እንድንጾም ማለት ነው። እንድንጾም ነው። ሁሉንም በፍትሐ ነገሥት ላይ 318 ሊቃውንት ጾሙን ደንገውልናል። ሰዓቱን የምንጾምበትን ሰዓት ደንገውልናል። ከሶስት ከፍለው ማለት ነው። የመጀመሪያውን ጾም 12 ሰዓት ጾመ ሕርቃልን ማለት ነው። እንግዲህ 12 ሰዓት ስንል ቅዳሴ 9 ሰዓት ነው የሚቀደስ። በገዳም የማይቀደስበት አለ። በዚህ 12 ሰዓት ይጾማል ማለት ነው። 40ውን ጾም ደግሞ 11 ሰዓት። ሶስተኛው ጾመ ሕማማት ነው። 13 ሰዓት ከምሽቱ 1 ሰዓት ጨምረን 13 ሰዓት እንድንጾም ደንገውልናል እና ፍጻሜው ግን አዳም በ40 ቀን ያገኘውን ልጅነት አስወስዶ ነበርና ለሱ እንደ ካሳ ለማጠየቅ ለካሳ ነው እንግዲህ የጾመው እግዚአብሔር እና ይህን ጾም ጾሞልናል። ጾሞ ደግሞ እንድንጾም አድርጎናልና እኛም ደግሞ በታዘዘልን ቀኖና መሰረት ጾመን አበርክተን ለክብር እንድንበቃ የእግዚአብሔር ፈቃድ ይሁንልን። ስለ ጾሙ ካልኩ ወደ ርዕሳችን እንግባና ቃል ኪዳን በሚለው ርዕስ እስመ ትቤ ለዓለም ሐንጽ ምሕረተ በሰማይ ጸና ጽድቅከ ኪዳነ ተጋሄርኩም ስለ ሩያኔ መዝሙር 88 ዳዊት የተናገረው ነው። በዛሬው ዕለት የሚሰበክ ይሄ በግዕዝ ብቻ ነው የሚሰበከው። እዚህ ነው እንግዲህ በአማርኛው በምስጢሩ ምንማረው የዛሬው የዕለቱ ማለት ነው። ቸርነትን ለዘላለም አደርጋለሁ አጸናለሁ ብለሃልና ቸርነትህ እንደ ሰማይ ጸንቶ ይኖራል። ለአባትነት ከመረጥካቸው ከአብርሃም ከይስሐቅ ከያዕቆብ ጋራ ምህላን ተማማልኩ ብለህ ነበር። ቸርነትን ለዘላለም አደርጋለሁ አጸናለሁ ብለሃልና ቸርነትህ እንደ ሰማይ ጸንቶ ይኖራል። እንግዲህ ሰማይ ታዩታላችሁ፣ ዋልታ የለውም፣ የሚገደፍበት የለውም። እንዳለ እስከ ዕለተ ምጽአት ድረስ እግዚአብሔር
እስከሚያሳልፈው ጊዜ ድረስ ጸንቶ ነው የሚኖረው። ይሄ ሰማይ አይነቃነቅም። እና የእግዚአብሔር ቃል ኪዳን ደግሞ ይሄ ነው። እግዚአብሔር ምሎ አይከዳም፣ ተናግሮ አያስቀርም። ሁልጊዜ እንደጸና ይኖራል ቃል ኪዳኑ። እና ያንን ነው የነገረን። ሰማዩ ጸንቶ እንደሚኖር ነው የእግዚአብሔር ቃል ኪዳንም እንደ ሰማይ ጸንቶ ይኖራል። እንዲሁ ሰው ሁሉ ተጠብቆ የሚኖረው ከአዳም ጀምሮ ከእግዚአብሔር በሚሰጠው ቃል ኪዳንና ቸርነት መሆኑን ቅዱሳት መጻሕፍት ያስረዱናል። በእግዚአብሔር ቃል ኪዳን ነው ሰው ጸንቶ የሚኖረው። የቀደመው ሰው አዳም እግዚአብሔር የ30 ዓመት ጎልማሳ አድርጎ ከፈጠረው በኋላ 40 ቀን ሲፈጸምለት ወደ ገነት ነው ያስገባው። በ40 ቀኑ ነው። እኛ በ40 ቀናችን የምንጠመቅ ለዚህ ነው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ይገኛል መረጃው። በ30 ዓመቱ የተጠመቀ አዳምን የ30 ዓመት ጎልማሳ አድርጎ ስለፈጠረው ነው። አዳምን የ30 ዓመት ጎልማሳ አድርጎ ፈጥሮ 40 ቀን ሲሞላው ወደ ገነት አስገባና ልጅነትን ሰጠው። ሔዋንንም የ15 ዓመት ቆንጆ አድርጎ ፈጥሮ 80 ቀን ሲሞላት ወደ ገነት አስገብቶ ልጅነትን ሰጣ። ይሄ ነው እንግዲህ በ80 ቀን በ40 ቀን እኛ ክርስትና የምንነሳበት መረጃ ማለት ነው። እንዲህ አድርጎ እዛ ያችን ገነትን እንዲያረጃጃት እንዲጠብቃት ነበር ለአዳም ያስረከበው። ያችኛ የምንጓጓላት ከሩቅም ከቅርብም ተጠራቅመን የምንመጣ እኮ ወደዛች መግቢያ ለማግኘት ነው። በዚች በር አልፈን ወደዛች ለመግባት ይቺ በሯ ናት መግቢያ። ቤተክርስቲያን የዚያች መንግስተ ሰማያት በር ናት የምንገባባት። እዚህ በምንሰራው ስራ ስለምንገባ ማለት ነው። እና ሕጉን ጠበቀ ይላል። እስከ 7 ዓመት ዕፀ በለስን ሳይበላ ሕጉን ጠብቆ ቆየ አዳም። ጨርሶ ቢጠብቅ ጥሩ ነበረ። ታዲያ ሰይጣን ይከታተለው ነበር አዳምን ለሱ ለማድረግ ከዚያ ከገነት ለማውጣት ሰይጣን ይጠባበቀው ነገር ነበርና ከዕለታት በአንዳቸው ቀን በስጋ ከይሲ ተሰውሮ ሰላም ለከ ኦ አዳም ንጉሠ ሰማያት ወምድር፣ የሰማያትና የምድር ንጉሥ አዳም ሆይ ሰላምታ ይገባሃል አለና የከንቱ ውዳሴ ሰላምታ ቀረበለት ለአዳም። በስጋ ከይሲ ተሰውሮ ነው ሄደ። ይገርማችኋል። ፍጥር እንዳለ አዳም አንተ የምድር አውሬ ለይተህ ተናገር፣ እኔ የሰማይ ንጉሥ አይደለሁም አለው። ቀንዱን እንደተመታ ከብት ዞር አለ። ምጽላዩን ለአንስ ለባሕቲቶን የምትል በገልቡና ተገልጻለች። እየብቻ ነበረ የሚጸልዩና ወደ ሔዋን ሄደና ሰላም ለኪ ኦ ሔዋን ንግሥተ ሰማያት ወምድር፣ የሰማይና የምድር ንግሥት ሔዋን ሰላምታ ላንቺ ይገባሻል አላት። እሷ አላወቀችም፣ እውነት መስሏት። እዚያ በኋላ አታለላትና ወደ ዕፀ በለስ ገባ። ጌታ ያላቸው ለእመበላይክሙ እንትኮ በለሰ ሞተ ትመውቱ፣ በለስን የበላችሁ እንደሆነ ሞትን ትሞታላችሁ ነው ያለ። የሕጉ መጠበቂያ ናት እቺ። በገነት ያለው ሁሉ ብሉ ተብሏል እኮ። ምንም የተከለከሉት ነገር የለም። አንድ ዕፀ በለስን ነበር የተከለከሉ። ዲያብሎስ ግን ለውጦ አነበበው። ለእመበላይክሙ እንትኮ በለሰ አማልክተ ትከውኑ፣ በለስን የበላችሁ እንደሆነ አማልክት ትሆናላችሁ፣ አምላክ ትሆናላችሁ፣ ዕውቀት አይከፈልባችሁም፣ ከእሱ ጋር እኩል ትሆናላችሁ፣ የከለከላችሁ ከእሱ ጋር እኩል ታስኑ አለና ያችን ዕፀ በለስን እንድትበላ አስጎመጃት ይላል። በዛን ጊዜ ለአዳምም አበላችሁ፣ እሷም በላች። አዳምና ሔዋን ከገነት ተባረሩ። ተራቆቱ። የጸጋ ልብስ ነበር፣ ለልብስ አያስቡም ነበር። ጸጋ ነበራቸው፣ ራቆታቸው መሆናቸውን አወቁ። እዚያ ገነት ላይ ሲወጡ ራቆታቸውን ሆኑ። እና ዛሬም ቢሆን እኛም በአዳምና በሔዋን እናምሃኛለን። እነሱም የኃጢአት ሰርተው እኛንም ለዚህ ዳረጉን እንላለን እንጂ ዛሬ ስንቶቻችን ናቸው? ስንቶቻችን ነን አትብሉ የምንባለውን የምንበላ፣ አትጠጡ የምንባለውን የምንጠጣ ስንቶች ነን? እናስተውል። እያሳተን ስለሆነ እንደ አዳምና እንደ ሔዋን እያሳተን ስለሆነ ነው።
ዛሬ ሲጋራ የለመደ ሰው እሱን አትጠጣ ስትሉ ትሞታለህ ይላቸዋል። ምን ያጋጥመኛል? እሱን ከተውኩ ሞቴ ነው አለ። ለምን አትሞትም? ሁለት ሞት ከምትሞት አንድ ሞት ብትሞት ይሻልሃል። ሞት ነው ያልኩት ሰውየው። እና እኛ የምንጠንቀቅ አትብሉ የተባለውን አንብላ። ቤተክርስቲያናችን መጻሕፍትን ጽፋ መምህራንን አዘጋጅታ እያስተማራችን ነው። ይሄ ይጠቅማችኋል፣ ይሄ አይጠቅማችሁም እያለች እያስተማረችን ስለሆነ እኛም ደግሞ መጠንቀቅ አለብን። የማይበላውን መብላት አለ። ጾም ገርፎ መብላት ራሱ ኃጢአት ነው። በተደነገገው ቀኖና መሰረት ሰዓቱን ጠብቆ አለመብላት ይህ ትልቅ ኃጢአት ነው። ከሕጉ መውጣት ነው። መብል የኃጢአት መሰረት ነው። ጾም ደግሞ ለምግባር ለትሩፋት መሰረት ናት። የመጀመሪያ ሕግ ያደረጋት ጾምን ነው። ስለዚህ በዚህ ነው እንግዲህ አዳምና ሔዋን በመብል ላይ የተመዱ ማለት ይቻላል። አትብሉ የተባሉትን በልተው ማለት ነው። ከዚህ በኋላ አዳም በፋታሂነቱ አንጻር መሐሪነቱን ተረዳና ምን አለ? እንግዲህ ባጠፋ እኮ ቢፈርድብኝ ንስሐ ብገባ ደግሞ ተመልሶ ልጃቸው ወደ ገነት ይመልሰኝ ይሆናል አሰበና ንስሐ ገባ አዳም። አዎ ቅድም እንዳልኳችሁ አንባው አልቆ እዝፋ አልቆ ደም ያለቀሰ ነው ንስሐ የገባ አዳም። እኛ ግን እንዲህ እናደርጋለን። እንደው እኮ ንስሐ ስንገባም እንደው ትንሽ ትንሿን ነው እንኳን እናገረው ብዙ ሰርተን እያለን እንደው ጠፍቶኛል እስቲ እንደው አላስታውሰውም ማለት እንደሚባል ነገር የለም። እና አዳም ግን ከልብ አልቅሶ ነው ንስሐ ገብቶ ነው እግዚአብሔር ወደ ቦታው ይመለሰው። ምን አለው? በሐሙስ ዕለት ወመንፈቃ ለወረ እትወለድ እሞለተ ወለድከ ወእከውን ጻረ በእንቲአከ ወድልቅ ሰመረከ ወእትቤዘወከ በመስቀሌ ወበሞቴ። ለአዳም የሰጠው ቃል ኪዳን ነው። በአምስት ቀን ተኩል ከልጅ ልጅ ተወልጄ ሕፃን ሁኜ በሜዳ ድኬ በመልዕልተ መስቀል ተሰቅዬ አድንሃለሁ አለ። ለካ ይህ 5 ቀን ተኩል የተባለው በእግዚአብሔር አቆጣጠር በእኛ 5500 በእኛ ሁልቆብዩ ሲቀመጥ 5500 ዘመን ነው። ይህ 5500 ሲፈጸም ጌታ ከድንግል ማርያም ተወለደ። የልጅ ልጅ የተባለች ማን ናት ታውቋታላችሁ? የልጅ ልጅ የተባለች እመቤታችን ድንግል ማርያም ዛሬ ቃል ኪዳን የተቀበለችው ድንግል ማርያም። ኪዳነ ምሕረት ማለት የምሕረት ቃል ኪዳን የተቀበለችበት ማለት ነው። እና የእናት ልመና ፊት አያስደንስ አንገት አያስቀልስ እንዲህ ያለች እመቤት መልክ ለመንግስተ ሰማያት መርታ የእነት መንግስተ ሰማያት የምታገባ እመቤት ለሰጠን ለሌለ ባሕርይ እግዚአብሔር አምላክ ክብርና ምስጋና ይሁን። ከልጅ ልጅ አለ እንግዲህ ከልጅ ልጅ አላት እመቤታችን ድንግል ማርያም ናት። ለዚህ ነው አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አዳም ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ ናት። ተመልከቱ እመቤታችን እኮ የቃል ኪዳን ሲሰጣት የለችም አልተወለደችም። ነገር ግን ዓለም ከመፈጠሩ አስቀድሞ በሕሊና አምላክ ታስባለች ትኖራለች አለች ማለት ነው። ታዲያ 5500 ዘመን ያለፈውን ትውልድ ይሙት የለችም እሷ የተወለደችው በ5485 ዓመተ ዓለም ነው እመቤታችን የተወለደችው። ይህን ያህል ዘመን የነበሩ እናቶች አባቶች በዚያ በምድረ ፋይድ በዲያብሎስ እግር ተረግጠው በዲያብሎስ ተጨብጠው መከራ ሲያዩ መከራ ሲወርድባቸው ነው የነበረ። የዳኑ እንግዲህ እመቤታችን ክርስቶስ ሲወለድ ነው። በመልተም ክርስቶስ ደግሞ እኔ አምላክ ነኝና ተዋልጄ ዓለምን ላድን አላለም። በበልቅ ልቅ በሰላሳ ክረምት በዮርዳኖስ ተጠምቀ ይለዋል። በየጥቂቱ አበበ ይላል ክርስቶስ። በየጥቂቱ አበበ እያለ ዘይቴዘና አምባዲሁ ወለይሲሙ ለወለጁ ለእናቱ እየታዘዘ አደገ ይላል። ይገርማቸዋል። ክርስቶስ እኮ እንጨት ይለቅም ነበር። እንጨት ለቅመ ትለዋለች እመቤታችን።
እንጨት ደግሞ በደመና ጭኖ ያመጣ ነበረ። ውሃ ቅዳ ትለዋለች፣ ውሃ ይቀዳ ነበረ። ከህፃናቱ ጋር ይጫወታል። ብዙ ጊዜ ህፃናት ጭቃ ማውካት ነው ልማዳቸው። ጭቃ እያወኩ ወፍ ይሰራሉ፣ ምን ይላሉ። አብሮ ከነሱ ጋር ጭቃ እያወካ ወፍ ይሰራል። ግን ልዩነቱ ምንድነው? ያ የሰራው ነው እርፍ ሲለው ክንታው ይሄዳል። በባይባረ ፀሐይ ደግሞ ይሄዳል። እንዲያደርግ ነበረ ክርስቶስ። እንዲህ ያለ ነው ያደገው። እንዲሁ አድጎ ነው እኛ እንግዲህ በ30 ዓመት ተጠምቆ እዛ ከዮርዳኖስ ጥልቅ የነበረው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ዲያብሎስ በእምነቱ እንኳን ጽፎ እዛ ጥልቁ ላይ መገናኛው ላይ የከተተውን የዳን ዳቤ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦልን ይወጣ ያንጌ ነበር። በሲኦል ያለውንም ደግሞ በአካል ነው እንደው አቀልጦ አውጥቷል። አሁን ቆኛ እዳ የሚባል ነገር የለብንም እኮ ኃጢአት የሚባል ነገር እኮ የለብንም እኮ ተደምሷል። ክርስቶስ ደምስሶልና ግን እኛ በገዛ እጃችን እየጻፍነው ያ የተጻፈው ተቀዶ ነበር። እኛ ግን በቀኑን አልፈን ኃጢአት የምንሰራ ከሆነ የራሳችን ኃጢአት ጻፍልን እያል እሱ ከሆነ ብዙ ጊዜ ልምድ ስላለው ዲያብሎስ ሁልጊዜ ከኛ የለይም። ይጎበኛል እንደ ጥሩ ወዳጅ ለእሱ ለማድረግ እና መጠንቀቅ ይገባናል። ከኃጢአት ነፃ መሆን ይገባናል። እና እመቤታችን ናት እንግዲህ ቀጥሎ ምን ያለ አባ ሕርያቆስ ታቦትን ተሎ በዘባቲ ድህነ እምኩያይ የኖህ መርከብ አለ። የኖህ መርከብ 8 ሰዎች ነው እንግዲህ በሰባት ዕቃ ኃጢአት እየሰሩ እግዚአብሔርን እያስቸገሩ በጣም አወኩትና ነው ነገር ወላጅ ስለነበረ ኃጢአት እየተሰራ ነው። ማያ ላዘም ነው። ይሄን ዓለም ላጠፋው ነው። ይሄን ያህል ዓለም ነበረ በፊት። ይሄን ዓለም ላጠፋው ነው አስተምራለሁ ነው የሚሰማው አጣ። መርከብ ስራ ነው። እሱን መርከብ ሰራና 8ቱን ቤተሰቦቹን እንዲያስገባ ታዞ ከእንስሳቱም ከአራዊቱም ከፍጥረታት ሁሉ ምስና ተባት እያደረገ አስገብቶ 40 መዓልት 40 ሌሊት ነው ማያ አይዘን ነው ይፍሩሃ የውሃ እንኳን ይሻላል። አሁን ቀዝቃዛ ነው፣ የሞቀ ውሃ ነው። ይህን ዓለም የሚያለው ሁሉ እግዚአብሔር ያጠፋው ያኔ እግዚአብሔር ባሪያው የፈጠረው ሰው ሁሉ አልቆ ነበር። 8 ሰዎች አተረፈ። ግን ዋትረፈ ሰማኒ ተነሰ ይላል። 8 ሰዎች እነዚያ 8 ሰዎች ናቸው ደግሞ አሁን ዓለሙን የሞሉት። አሁን ደግሞ የራስ ኃጢአት እየተሰራ ነበረ። ነገር ግን እግዚአብሔር ቃል ኪዳን አለው። ለኖህ የገባለት ቃል ኪዳን አለ። አሁን የምናየው ወባረኮሙ እግዚአብሔር ለኖህ ወደ ደቂቁ ወይቤሎሙ ብዙ ወተባዙ ወምልኡ ለምድር ወኮንንዋ ኦሪት ዘልደት ምዕራፍ 9 ቁጥር 1 እግዚአብሔርም ኖህና ልጆቹን ባረካቸው መረቃቸው ይላል። እነዚያን 8 ሰዎች ማለት ነው። 8 ሰዎች እነዚህ 8 ሰዎች ኃጢአት ነፃ ስለነበሩ ነው አልፈው በዚያች መርከብ ወጣው ወደ ምድር። ያች መርከብ ማናት? እመቤታችን ናት። የዚያች መርከብ ምሳሌ 8 ሰዎች ከጥፋቷ የዳኑባት መርከብ አሁን ያለንባት እቺ አሁን የቆምንባት የምናገለግልባት ቤተክርስቲያን እቺ መርከብ ናት። እቺ መርከብ መውጣት አይገባንም። በእቺው እንዳለን እንኖራለን። በእቺው ገርመው እንግዲህ ቅድም እንዳልኩት ወደ ገነት ልንገባ የምንችለው እዚህ እንዳያወጣን የእግዚአብሔር ፈቃድ ይሆናል እና ባረካቸው ኖህና ልጆቹን ባረካቸው መረቃቸው። እንዲህ አላቸው፣ ብዙ ተባዙ ምድርን ሙሏት፣ አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚገኝ ሁሉ ይሁን፣ በባህርም በአፎችም ላይ ይሁን አለና ባረካቸው መረቃቸው ይላል። በዚህ ኖህ ምን አለ? ጌታዬ እኔ ለምን ከኔ ልጆች ስህተት ኃጢአት አይቀር አንተ መፍረድህን አትተው፣ ፈርደህ ልታጠባቸው ለምን አይሆንም አለ ኖህ። ምክንያቱም አይቶታል ያ ሁሉ የዓለም ሕዝብ በአንድ ጊዜ በምድር ውሃ ሲያልቅ ያናየና ኖህ በጣም ተቸገረ። አሁን እንግዲህ ይሄ ዓለም ቢራባ እኛ ከኛ ስህተት ኃጢአት አይቀር መልሰን እንጠፋ ነው የሚል ስጋት አደረበት። አያችሁ? አሁን እንግዲህ ኖህ እንደሌላው አይደለም። ሌላው ሲጠፋ እሱ ቀርቷል። እኔ እንኳን ዳንኩ ሌላው ሲጠፋ
ምን አገባኝ አላለም። ለሌላው ጥፋት ሁሉ በጣም አዘነ ነው እና እኔ ለምን በርበማ ማጥፋትን አትተው ከኔ ልጆች ስተት ኃጢአት አይቀርም እንዴት አድርጌ አይሆንም ማለት ነው። በዚህ ጊዜ ነበረ ምን አለ ጌታ ወይም እግዚአብሔር ለነው ዝንቱ ውጡ ትምህርተ ኪዳነ ዘእመክሙ አነ ማእከሌክሙ ወማእከለክሙ ነፍሰ ኩሉ ፍትሕ እንተ ሀለወ ምስሌክሙ ለትውልደ ዘላለም። ቁጥር 12 ላይ የሚገኝ ነው። ምዕራፉን ጠቅሼላችኋለሁ። ኦሪት ዘልደት 9 ምዕራፍ ቁጥር 12 ላይ እግዚአብሔርም አለ በእኔና በእናንተ መካከል ከእናንተ ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳኔ ምልክት ይህ ነው አለ። ምልክት ሰጥቶና ምናልባት ደመና ይወርዳል። አሁን እስቲ ተመልከቱ ወደ ሰማይ በቀን መቼም አንድ ጊዜ ቀስተ ደመና ሳትታይ አትውልም። ምናልባት ጠዋት አይተናት ከሆነ ወይም ደግሞ አሁን እናስተውላት እናየት እንችላለን። አሁን ደግሞ ማናያ በባህር ላይ ስንል ደመና ሲዞር በቀን አንድ ጊዜ ሲሆን 3-4 ጊዜ በተቀን ግን በቀን አንድ ጊዜ ትወጣለች ያቺ ቃል ኪዳን። ቀስቱ ቃል ኪዳኑን አቆማለሁ አለ። እሰይም ቀስቱ የበውስተ ደመና ወትከውን ተአምረ ለኪዳኔ ማእከሌ ወማእከሌክሙ ወማእከለክሙ ቀስትን በደመና አድርጌያለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ሁሉ ባለው ሥጋ ሁሉ መካከል ያለውን ቃል ኪዳን አስባለሁ በማለት አረጋግጦልናል። ክብርና ምስጋና ለእግዚአብሔር። ይህች አሁን ቀስት አረንጓዴ፣ ቢጫ፣ ቀይ ይቺ ነውና ጌታ ቃል የገባለት ለረው ቃል የገባለት ነው። ምልክት ናት። ሁልጊዜ የምትታየው ከአሁን በኋላ ዓለም በንፍር ውሃ እንደማይጠፋ እያረጋገጠችልን ነው። ጌታ ለኔ ያረጋገጠለትን እዚህ በኃጢአታችን ብዛትና በሰውነታችን ክፋትማ ከዚህ የባሰ ይደርስብን ነበር። አሁን ወደዚህ ደግሞ እርስ በርሳችን እየተባላን ነው። እርስ በርሳችን እግዚአብሔር ቢሆን እርስ በርሳችን መባላችን ጀመር። እንደ ውሻ እንኳን አሁን የተሻለ ይመስለኛል። ከአራዊት ሁሉ እየባስን እኮ ማለት ነው። ከአራዊት ሁሉ እየባስን ነው ያለነው እና ምልክቶች ቀስተ ደመና ማርያም ትምህርተ ኪዳኑ ነው ብሎ አባ ዘጊዮርጊስ ወስዳታል በሰዓታቱ። ትምህርተ ኪዳኑ ነው የኖሩ የቃል ኪዳኑ ምልክት ነው ያላት እመቤታችን። ቀስተ ደመና ማለት እመቤታችን የምትመሰልባት ምዕመናን የማርያም መቀነት ይሏታል። የምትመሰልበትን ማወቃቸው ማለት ነው። ይህች ናት ምልክታችን ቃል ኪዳን በባልን እንደገና ደግሞ በእናቱ ዛሬ ከሚተረከው ታሪክ በላይ ስጋ በላይ ሰው የሚበላ ነበር። አንድ ሰው በላይ ሰው የሚባል ነበረ ስምዖን ነው የሚባል እና መጀመሪያ እንግዳ ተቀባይ ነበር። እንግዳ ይቀበላል። እንግዳ በመቀበሉ ቀናበትና እንደ ሥላሴ ሆኖ ሄደ ወደ ቤቱ ይላል። እዚያ እንግዳ ሆኖ ገባና አስፈላጊው ምግብ ሲቀርብለት ሰይጣን የለም ልጅህን ካልሰዋህ አንቀምስም አለው። አብርሃም ይስሐቅን ለሥላሴ ሰውቶ እንደነበረ ያንን ስለሚያውቅ ለማሳሳት ሄዶ ከዚያ በኋላ እሱ ደግሞ ሥላሴ መሰሉትና ልጁን ሰውቶ አቅርቦ ካልቀመስከው አለው። ሶስቱን ሄደ። በቀመሰ ጊዜ ተዋህደውና 78 ሰው ነው ያስፈላው። ሙሉ ታሪኩን አልተረክላችሁም እና ያንን ካማለደችበት አንዱና ከፍተኛው ይህ ሰው በሷ ስም ስለ ማርያም ብሎ ጠርቶ የምጥጥርኝ ውሃ አጠጥቶ ስለነበር ያንን ለኔ የምን ስም ጠርቷል፣ በኔ ስም ለድሃ ሰጥቷል ማርሊ ብላ ያስማረችበት አንዱ ነው። ይሄ ትልቁ ነገር እኛም ለዚያ ነው ኃጢአተኞች ነን እንደዚህ አንደ ስምዖን ማለት ነው እና እንድታስምረን ነው ወደዚህ የምንመጣው ማለት ነው። እና በአጠቃላይ ስሟን የጠራውን መታሰቢያን ያደረገውን ሁሉ እንድምርላት ቃል ኪዳን የገባችበትን ቀን ነው ዛሬ እያከበርን ያለው። ታላቅ ቀን ነው እያከበርን ያለው እና ይህን ቀን እንድናከብር ወደዚህ በረድኤት ስቦ በሀብት አቅርቦ ላመጣን ለልዑለ ባሕርይ እግዚአብሔር አምላክ ክብርና ምስጋና ይግባው።
በሚቀጥለው ዓመት ደግሞ ከዚህ ጥቅምን እንድናከብር የእግዚአብሔር ፈቃድ ይሁንና ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አክብሮ ያስፈጽመን። ለልዑለ ባሕርይ